የሶዶ ሀገረ ስብከት ካህን ክቡር አባ ዋዱ ክንፈ ከዚህ ዓለም ድካም አረፉ። በሶዶ ሀገረ ስብከት በደቡብ ኦሞ ዞን ዳሰነች ወረዳ በመጥምቁ ዮሐንስ ቁምስና ቆሞስ የነበሩት ክቡር አባ ዋዱ ክንፈ ከዚህ ዓለም ድካም ጥር 21 ቀን 2018 ዓ.ም አረፉ። ክቡር አባ ዋዱ ክንፈ በቀድሞ ወላይታ አውራጃ ዳሞት ጋሌ ወረዳ በላማራዳ ቀበሌ በ1966 ዓ.ም የተወለዱ ሲሆን በሚያዝያ ወር ቀን 7 1999 ዓ.ም በሶዶ ቅድስት ሥላሴ ካቶሊክ ካቴድራል ከሀገረ ስብከቱ ጳጳስ ብፁዕ ሮድሪጎ ሜሂያ እጅ ማዕረገ ክህነታቸውን ተቀብለዋል። ክቡር አባ ዋዱ ክንፈ ማዕረገ ክህነትን ከተቀበሉ በኋላ በወላይታ ኪንዶ ኮይሻ ወረዳ በሌ ከተማ ቅድስት ፍልሰታ ማርያም ቁምስና ቆሞስ በመሆን በሀገረ ስብከቱ ሐዋርያዊ ስራ ዋና አስተባባሪና በማህበራዊ ልማት ዘርፍ ምክትል ኃላፊ በኤዶ ኪዳነ ምሕረት ካቶሊክ ቁምስና ቆሞስና ሕይወታቸው እስካለፈበት ሰዓት ድረስ በደቡብ ኦሞ ዞን ዳሰነች ወረዳ በመጥምቁ ዮሐንስ ቁምስና ቆሞስ በመሆን አገልግለዋል። ክቡር አባ ዋዱ ክንፈ ድንገት ባጋጠማቸው ህመም ጥር 21 ቀን ከዚህ ዓለም ድካም ያረፉ ሲሆን የፍትሐት መስዋዕተ ቅዳሴ በሶዶ ሀገረ ስብከት በቅድስት ሥላሴ ካቴድራል ቅዳሜ ጥር 23 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ይከናወናል። የሶዶ ሀገረ ስብከት በደቡብ ኦሞ ዞን ዳሰነች ወረዳ በመጥምቁ ዮሐንስ ቁምስና ቆሞስ በሆኑት በክቡር አባ ዋዱ ክንፈ ከዚህ ዓለም ድካም ማረፍ የተሰማውን ጥልቅ ሐዘን እየገለጸ ለሶዶ ሀገረ ስብከት ለቤተሰቦቻቸው ለወዳጆቻቸው መጽናናትን ይመኛል።